አላየሁትም ነበር። ኮሜንታተሮች ናቸው የነገሩኝ እና ቅድም ስላንተ እያወራን ነበር። ሀያት ደጋግማ እያመሰገነችክ እና እኔ የምስጋና ቪዲዮ ሰርቼ እለታለሁ። አንድ ቀን ደግሞ ላይቭ ላይ እንጠራውና ዋትሳፕ ላይ አውርተናል በሌላ ታማሚ እሱን ለማገዝ እና ሲመጣ በዛው እናመሰግነዋለን እያልኳቸው ነበር። በጣም የምናመሰግነው ስለመጣክ። በጣም የማመሰግነው። ያው እንግዲህ ሶሻል ሚዲያ አንዱ ትልቅ ጥቅም ይሄ ነው ብዬ አስባለሁ። እንደምታዩ አብዬ ደህና ነው በጣም ትናንት ነው አይደል የመጣው ክትትል ያየሁት እና ቼክአፕ ነበረው። ቁስሉ በሚገርም ሁኔታ በጣም ፈጣን በሆነ ሁኔታ ነው የዳነለት የተሰራው ሰርጀሪ እና በጣም ጥሩ ሁኔታ ላይ ነው ያለው። ከዚህ በኋላ አያማውም እንግዲህ እንደ ፈጣሪ ፈቃድ ትምህርቱን በደንብ ይማራል ብዬ አስባለሁ። እናቱም ጎበዝ ናት፣ ባይዘው እሺ፣ በጣም ጎበዝ ናት። በአካልም ሳወራት ልጁ ደግሞ እንደምታየው ባይዘው ትንሽዬ ልጅ ነው አይደል? በጣም ግን አፉ ማር ነው ብታይ፣ በጣም ጨዋ ልጅ፣ በጣም በቃ ቢገርም አይነት እንትን ያለ ለዛ ያለው ልጅ ነው እና እኔ እሱንም በማከሜ ደስ ብሎኛል። እግዚአብሔር ይመስገን ጥሩ ላይ ነው ያለው አሁን። በጣም መልካም ሰው ነሽ። የሰራሽውን ቪዲዮ አይቻለው። ብዙ ያደረግሻቸውን ነገሮች ይከታተላለሁ እና በርቺ። እንግዲህ አላህ ይርዳሽ፣ ስራሽን ቀጥይ። እኔም በምችለው አቅም በሙሉ ደግሞ እንደዚህ የተቸገሩ ልጆችን እያገዝኩ እቀጥላለሁ። ያው እሷ ታውቃለች፣ እሷ እንደው ድንገት በሚዲያ መጣች እንጂ ብዙ አሉ እናግዛቸው ለወዳሴ ቀን በማለት ነው እንጂ አሉ። ምናልባት ሀያትም ታውቂ ይሆናል። ስለዚህ እቀጥላለሁ። ወደፊትም እንደዚህ አይነት ችግሮች ሲኖሩ አንቺም የምታውቂያቸው ሰዎች ካሉ በጣም የተቸገሩ ሁሉ ብለሽ በውስጥ መላክ ትችላለሽ ወደ እኔ። በምችለው አቅም አግዛቸዋለሁ። በጣም ነው የምናመሰግነው። ቃል የለንም ላንተ። በዚህ ዘመን እንዳንተ አይነት ወጣት ዶክተር ማግኘት በጣም ትልቅ ነገር ነው ለኛ። በጣም በእውነት ቃል የለኝም። እንኮራለን። በቃ ኢትዮጵያዊ በመሆንክ እንኮራባሃለን። የሀገር ኩራት እንደ ሀገር ነው የምንኮራበት። እንደ ሀገር ሙሉ ኢትዮጵያ ነው የሚኮራው ባንተና በጣም ነው የምናመሰግነው። እድሜ ይስጥቅ ፈጣሪ፣ እድሜ፣ ጤና፣ ሰላም፣ ፍቅር፣ ደስታ፣ መልካም ነገሮችን ሁሉ ይስጥቅ። በጣም ነው የተደሰትነው በሀያት ልጅ እንደዚህ እሷ መታ እያለቀሰች ነበር። እናትሽ ሀቢባ ዶክተር አብይን አመስግኝልኝ፣ ልጄን በነፃ ነው ያከመልኝ። ምንም የለኝም ነበር ሲጀመር እና እኛ ደግሞ አሁን ቢያንስ ሰርታ እንድትበላ የባጃጅ መሻው ሰበሰብኩላትኝ። በቅርቡ ደግሞ ባጃጅ ደስታ ህዝቡን እናመሰግናለን። ሰዎች ደስ ይላል። በጣም ደስ ብሎኛል። ተመስገን። ይህ እንቅልፍ እንድትተኝ የሚያደርግሽ ይሄ ነው። በቃ ማለት አእምሮሽ ንጹህ እንዲሆን ያደርገው ይሄ ነው እና ለራስሽ ከምታደርጊው በላይ ለሰው የምታደርጊው ነገር በጣም ትልቅ ሳቲስፋክሽን አለው እውነት ለመናገር። ስፔሻሊ ደግሞ እንዲህ ጤና ላይ ሲሆን፣ ስፔሻሊ ልጆች ላይ ሲሆን በጣም ልብ ይነካል እውነት ለመናገር እና በጣም ነው የማመሰግነው። በርቺ፣ አንቺም ቀጥይበት፣ እንዳትሰለቺ፣ እንዳትደክሚ። መልካም የሚሰራቸውን ስራዎች በሙሉ ቀጥይ። ለነገ ስንቅ ይሆንሻል። ነገ የሚከላከሉልሽ እንቅፋቶችን በሙሉ የሚያነሱልሽ እነዚህ ነገሮች ናቸው። ክፉ ነገሮችን አንቺ ሳታውቂያቸው የሚያስወግዱልሽ እነዚህ ነገሮች ናቸው በፈጣሪ ዘንድና እንቀጥይበት ማለት እፈልጋለሁ። እኔም በማንኛውም በማስፈልግበት ጊዜ አለሁ። ምንም ወደኋላ ምለው ነገር የለም። ኤኒታይም ኤኒ ጥያቄ ካለሽ እኔም በምችለው አቅም በሙያም ሆን በሌሎች ነገሮች አግዛለሁ። ሀቢባ ይህ ቃል የምገባልሽ ነገር ነው። አመሰግናለሁ። በጣም ትልቅ ነገር ነው። በእንዳንተ አይነት ሰው በርቺ በባል መደነቅ በራሱ እጅግ በጣም ትልቅ ነገር ነው። በጣም ነው የምንወድህ የምናከብረህ። በጣም ነው የምናመሰግነው ስለ በጎ ስራክ እና ብዙዎቻችን ያንተን ራዕይ በመከተል በቻልነው መጠን በአቅማችን እንግዲህ ድጋፍ የሚያስፈልጋቸው ሰዎች እንደግፋለን። እያረግሽ ነው፣ እያየሁ ነው። ምንም ጀስት የምትሰሪው ስራ መቀጠል ብቻ። በጣም አመሰግናለሁ። አንበሳው እንዴት ነህ አንተ? ጎረምሳ ደህና ነህ? ምግብ በደንብ ጀምራል? እየበላ ነው? እኔም ናፍቄያለሁ። ትናንት የሚገርም ጊዜ ያሳለፍነው ባይዘው ድንገት እኔ እንኳን አላወኩም ነበር። ሲመጡ ግን ድንገት መጡ ኬክ ይዘው እንዳለ ማከማቸውን ልጆች በሙሉ ምናልባት ቪዲዮ ማየት ትቻለሽ እና ምናልባት ማከማቸው ልጆች በሙሉ ተከፋፍለው በልተው ሁሉም በቃ አቅፈውት እሷንም እንደዚሁ እና በጣም አሪፍ ጊዜ ነበር ያሳለፍነው። አጋጣሚ ነው የሚገርምሽ የመጡት እና በጣም ነው አመሰግነው። እነሱ ግን
እውነት አንቺም እንደዛ መቸገር አልነበረብሽም ብዬ አስባለሁ። ያው ያንን ነገር ምንስ ባረግ ምንም ነገር ወላሂ ምን ግራ ገባኝ። ምን ይዤ እንደሚሄድ በቃ ዝም ብዬ ኬክ ይዤ ልሄድ ብዬ ምንም በቃ ቴንኪ ሶ ማች። በጣም ልጆች ወደውታል። ሁሉም ደስ ብሏቸው ብታይ ያው ልጆች ቁጭ ላሉ ለረጅም ሰዓት ያው ምርመራ ብዛት ስለምናደርግ እና ሁሉም ያ ፕሮግራም ሰዓት ላይ በጣም ነበር ደስ ያላቸው። በቃ ሲጫወቱ ሲበሉ ሲጠጡና አመሰግናለሁ። በጣም ትንሽ ነቃነቃም አድርጋን ነበር ትናንት። የሰውን ደስታ ከማየት በላይ የሚያስደስት ምንም ነገር የለም። በምንም ነገር አይደለም ይህ ስሜት። በተለይ ደግሞ የልጆች ሞ የሚል ስታይ ነፍስሽ ሀሴት ነው የምታደርገው። እሱ ነው ለእኔም ጉልበት የሚሆነኝ ረጅም ሰዓት የምሰራው ለዛ ነው። በጣም አመሰግናለሁ አቢባዬ። ፕሮግራምሽ ካለ እኔ አልያዝሽ። በጣም ቴንኪ ሶማች። ፕሮግራማችን ሀያት ነው። አሁን ዛሬ ለእሷ የባጃጅ መግዣ እየሰበሰብኩ ነበር 500 ሺህ ብር 250 ሺህ ኦልሬዲ ሰው ሁለት ሰው አስገብቶ ከዛ 250 ሺህ ቀረውን ነበር። አሁን በ30 ደቂቃ ውስጥ ጨረስኩትን 32 ሰው አዋጥቶ አለቀ። እኔ እንደውም አንድ ሰው 5 ሺህ ብር ነበር ያልኩት። አንዳንዱ 10 ሺህ አንዳንዱ 15 ሺህ እየሰጠ በጣም መልካም ደግ ሰዎች አሉ እዚህ ሚዲያ ላይ በጣም ብዙ መልካሞች አሉ። ሰው የሰው እርዳታ የሚያስደስታቸው አሉና በ30 ደቂቃ ውስጥ ነው 260 ሺህ የሰበሰብ ነው። ቃል የለኝም ለእነዚህ ሰዎች። እኔ በእውነት መቼም መጥቼ እዚህ ጋር ጠንቄ አጥቼ አላውቅም። ሚሊዮኖች የሰበሰብኩላቸው ታማሚዎች አሉ። 2.6 2.5 የሰበሰብኩላቸው ታማሚዎች አሉ። በአንድ ቀን ማለት በ7 ሰዓት ውስጥ በ8 ሰዓት ውስጥ እና በጣም እኔ ቃል የለኝም ለዚህ ህዝብ። በጣም ደግ ህዝብ ያለን በጣም አላህ ይስጥሽ፣ አላህ ይባርክሽ፣ በያዝሽውን ይጨምርልሽ፣ ያዝሽውን ያበርክትልሽ። እኔም በውስጥ ያልኩሽን ነገር የሚመችክን ቀን ንገረኝ፣ እኔ ችግር የለውም። እሑድ ይመቸኛል ከሰዓት በኋላ እሑድ ስራ ስለምውል ማለት ነው። ከሰኞ እስከ እሑድ ስራ እሰራለሁ። እሑድ እስከ ጠዋት 6-7 ሰዓት ከዛ በኋላ እኔ ሞክራለሁኝ እና ምናልባት በአንቺም የኔ ፕሮግራም ሳይገጭ ማድረግ የምንችለው በውስጥ እናወራና የምናመቻቸው በቃ እናወራና ዋትሳፕ ላይ ስኬጁል አድርገን አንዱን ቀን ይዘን እኔ ቪዲዮ ሰርቼ እናደርገዋለን። በጣም እናመሰግናለን ዶክተር አብይ በርታልን። በጣም ታስፈልገናል። በዚሁ ግን መልዕክት ላስተላልፍ። ወላጆች፣ እናቶች፣ አባቶች በብዛት እኔ ስማከመው ችግር በብዛት ያው ሁሉንም ችግሮች አክማለሁ። ወላጆች ያው ህፃናትን ብቻ ማክም ይመስላቸዋል። በእርግጥ ሁሉንም የአንገት በላይ ሕክምና ነው ማክመው እና ወላጆችም ሆይ በጣም ባገኟቸው አጋጣሚዎች ሙሉ ስለምናገር ነው። ልጆቻችሁ የሚያፍናቸው ከሆነ የሚያንኮራፉባችሁ ከሆነ አፋቸውን ከፍተው የሚተኙ የሚገላበጡ ይሄ ከእንቅልፋቸው አየር ያጠራቸው የሚነሱ ከሆነ አልፎ አልፎ እንደዚህ እንደ ለሃጭ ነገር አፋቸው ላይ ነጭ ነገር ምራቅ የሚይዝ ከሆነ አልፎ አልፎ ደግሞ ሽንታቸውን አልጋ ላይ የሚሸኑ ከሆነ በመጨነቅ ብዛት ማለት ነው። ይሄ ጤናማ ነገር አይደለም። ይሄ ከአፍንጫቸው ጀርባ ላይ በሚያድግ የአፍንጫ ቶንሲል ወይም የአፍንጫ ትርፍ ስጋ የምንለው አለና በዛ ምክንያት ስለሆነ እንደ ቀላል አትዩት፣ መታከም ይችላል። የሚታከመውም በመድኃኒትም ሊሆን ይችላል፣ በሰርጀሪም ሊሆን ይችላል። ምንም ይሁን ምንም ግን በእንደዚህ አይነት ችግር ውስጥ የሚሰቃዩ ልጆች ካሏቸው እባካችሁን አሳክሟቸው። መታከም አለባቸው፣ መታየት አለባቸው። ምክንያቱም መሰለሽ በጣም ክፍለ ሀገርም ላይ ከገጠርም ይመጣሉ እና በብዛት አስም ይመስላቸዋል። በብዛት ይሄ አለርጂ ብቻ ይመስላቸዋል። በብዛት በዘር ይመስላቸዋል። ወይ ባለቤትም ያንኮራፋል፣ ስለዚህ እሱ ጋር ተላልፎበት ነው ወይ ታንኮራፋለች ተላልፎባት ነው ብለው እስከ ማሰብ ደረጃ ሁሉ ይደርሳሉ እና ይሄ ትክክል አይደለም። ልጆች ላይ የሚከሰተው ይህ ችግር 90-95% በላይ ይሄ በዚህ ምክንያት ነው። ፕላስ ደግሞ በደንብ መታከምና ልጆችም ሰላማቸውን አግኝተው ማደግ ይችላሉ። አንድ ልጅ በህይወት ሲኖር ወይም ደግሞ ሲያድግ 3 ዋና ዋና ነገሮች ያስፈልጉታል። አንደኛ ምግብ ነው። ሁለተኛ ደግሞ በቂ የሆነ አየር ያስፈልገዋል። ሶስተኛ ነገር መጫወት፣ ፕሌይ፣ ቻይልድሁድ ፕሌይ። ልጆች ሲጫወቱ ሲዝናኑ በጣም ለአእምሯቸው በጣም ከዓለም ጋር የሚግባቡበት ታይም ነው እና ይህን ነገር በጣም ሲሪየስሊ ማየት አለባቸው። በደንብ ማይተነፍስ ህፃን ያ ማለት በሌሊት አንኮራፋ ነው ተጨነቀ ማለት ኦክሲጅን መጠናቸው ይቀንሳል ሌሊት እና ያ ደግሞ በረጅም ጊዜ አእምሯቸው ላይ ችግር ይፈጥራል። በጣም ፈጣን ይሆናሉ፣ በጣም ቀዥቃዥ ይሆናሉ፣ ሀሳባቸው መሰብሰብ አይችሉም። ይሄ እንደዚህ ኮምፕሌክስ የሆኑ
የሂሳብ ፊዚክስ ምንላቸው ነገሮች ላይ ትምህርቶች ላይ ደካማ እየሆኑ ይመጣሉ። ይህ በጣም ኮምፕሌክስ የሚባሉ ነገሮች ላይ በቃ ችላ ማለት ነገር ይኖራቸዋል። አእምሯቸው አይቀበልላቸውም። ያ ብቻም ሳይሆን ሀሳባቸውን አንድ ነገር ላይ ማድረግ አይችሉም። የሆነ ነገር ጀምሩና እሱ ትለው ወደ ሌላ፣ የሆነ ነገር ትለው ወደ ሌላ፣ ይህ አይነት ነገር ይፈጥርባቸዋል። ፕለስ ሰውነታቸው በጣም ይከሳል፣ ቀጫጫ ነው የሚሆኑት በጣም ማለት ነው። እና እድገታቸው ራሱ በጣም ይቀንሳል። አይሽ አእምሮ ላይ ነው ግሮዝ ሆርሞን ይባላል። እና ይህ ግሮዝ ሆርሞን የሚመረተው በጣም ጥሩ እንቅልፍ በምንተኛበት ሰዓት ላይ ነው። በጣም ጸጥ ያለ ለጥ ያለ ዲፕ የሆነ ስሊፕ ላይ ነው። እና እንደዚህ የሚታፈኑ የሚያንኮራፉ ልጆች ጥሩ የሆነ እንቅልፍ አይኖራቸውም። የተሰባበረ መሀል ላይ የነቁ እንደገና የተኙ ስለሆነ አእምሯችን ግሮዝ ሆርሞን የሚባለው ለእድገት የሚያስፈልገውን ሆርሞን ማምረት ስለማይችል ለረጅም ጊዜ በጣም ቅጭጭ ይላሉ። በቃ ጭንቅላታቸው ብቻ የሚታይ እጃቸው፣ እግራቸው ቀጫጫ ልጆች ይሆናሉ። እና በተቻላችሁ መጠን ይህንን ነገሮች ስታዩ አሳክኗቸው ማለት ፈልጋለሁ። አሁን መሀል ያዝሽ በጣም አሳሳቢ ነገር እኔ ራሴ ጥያቄ ነበረኝ። የኔ ልጅ አፍንጫ ስር ትርፍ ስጋ ነበረበት እና በዚህ ኢኤንቲ ሰርጀሪ የተደረገለት የታወቀለት በጆሮ ምክንያት ነው። ኮክሌር ኢምፕላንት ተጠቃሚ ነው ልጄ እና ሂሪንግ ሲወለድ በዚህ ሰርጀሪ ሊደረግ ሲል ነው በምርመራ አፍንጫው ስር ትርፍ ስጋ እንዳለው ይታወቃል። ልጅ ሆኖ ነው የተደረገለት እና እኔ እንኳን አላወቅኩም ነበር። የጆሮን ኤርሊ የአፍንጫውን ግን ሲቲ ስካን እና ኤምአርአይ ሲደረግ ለጆሮ ሰርጀሪ ከመደረጉ በፊት ሙሉ መመርመር አለበት። ምንም አይነት የጤና እንከን ካለ ኢንኬዝ መደረግ ለማረጋገጥ እና የታወቀለት በዚህኛው ምርመራ ለጆሮ ሰርጀሪ ለመደረግ ሲመረመር ነው እንጂ እኔ ራሴ እስከ ዓመት ከ6 ወር አላውቅም ነበር ትርፍ ስጋ አፍንጫው ስር እንደነበረ ልጄ። ትክክል ነሽ። በጣም ብዙ እናቶች ይሄ የአፍንጫ ቶንሲል የምንለው ነገር ከጆሮ ጋር ይያዛል። ጆሮአችን ላይ ውሃ እንዲቋጥርና የመስማት አቅማችን እንዲቀንስ ያደርገዋል። እንዴት ማወቅ ትችላለች መሰለሽ? አሁን ለምሳሌ ላይ አፍንጫችንን ይዘን ምራቃችንን ሰብሰብ አድርገን አፋችን ላይ አፍንጫችን ይዘን ምራቃችን ብንወጥ ጆሮአችን ድፍን የማለት ስሜት ይሰማናል። ያም የሆነው አፍንጫችንና ጆሮአችን የተገናኘበት ቱቦ ስለሚገናኝ ነው። እና ይሄ አፍንጫ ጀርባ የሚበቅለው ቶንሲል ያን ቱቦ ስለሚዘጋው ከጆሮ ውስጥ ያለው ፈሳሽ ይጠራቀምና መስማት አቅማቸው በጣም እየቀነሰ ይመጣል ማለት ነው። ቶሎ ካልታከመ ደግሞ በጣም ከፍተኛ የሆነ መስማት ችግርን በዚሁ ያመጣል። ልጆች ደግሞ ካልሰሙ በልጅነታቸው መናገር አይችሉም እና ትናንሽ ቃላትን ብቻ ነው የሚናገሩት ማለት ነው። በጣም ትክክለኛ ሀሳብን ያነሳሽው። ብቻ ዞሮ ይህን ነገር ማስተላለፍ ስለፈለግኩ ነው። አመሰግናለሁ ሀቢባ። ድምፅሽ አይሰማም። ልጆቼ ከፕሌግራውንድ ገብተው ሰላም እያሉ ሚዩት አድርጌ ነበር፣ ግን እየሰማሁህ ነበር። የኔ ጫጫታ እንዳይሰማኝ እነሱ ነው ሚዩት ያደረኩት። አመሰግናለሁ ሀቢባ። አመሰግነው እና ብዙ እናቶች ይህንን አያውቁትም ለማለት ፈልጌ ነው። አያስታውቅም፣ ግን አንዴ ከተቆረጠ በኋላ ትርፍ ስጋ አፍንጫ ስር ድጋሚ የመብቀል እንትን አለ? ጥሩ ጥያቄ። እሱንም ለመልስልሽ በዚሁ በእርግጥ ቪዲዮ ሰርቼበታለሁ። በትክክል ከወጣ በትክክል ከተነሳ ሙሉ ለሙሉ ከወጣ የመተካት እድል የለውም። ነገር ግን ሙሉ ለሙሉ መውጣቱ ላይ እርግጠኛ መሆን አስፈላጊ ነው ብዬ አምናለሁ። እሱንም ደግሞ ለማድረግ ኢንዶስኮፒ የምትባላለች ካሜራ አፍንጫ ውስጥ ገብቶ ልክ ሰርጀሪው እንዳለቀ ማየትና የቀሩትን ተአርጎ ማንሳት ነገር አስፈላጊ ነው። ከዛ ውጭ ድጋሚ ሊተካው ሊመጣ የሚችልበት ሌላ እድል የለውም። ፕላስ አሰራሩ ላይ ደግሞ እኛ ያው እንደ ባለሙያ የምንጠቀማቸው ቴክኒኮች አሉ። እስከ ፕሪቨርተብራል መስል ፓይማይሲን ምንባል እስከዛ ድረስ ከተሰራ ቀለል ለማድረግ ሊተካ የሚችልበት እድል የለውም። ነገር ግን አለርጂ ያላቸው ልጆች ከአፍንጫ ቶንሲሉ ውጭ አለርጂ አፍንጫቸው ያሉ ልጆች፣ አንዳንድ አልፎ አልፎ ጉንፋን የሚያጠቃቸው ቶሎ ልጆች ጊዜያዊ የሆነ ትንሽ አፍንጫቸው የማፈንና ወደ የመልቀቅ ነገር ይኖራል። ያ ግን ከእንትን ጋር የተያዘ አይደለም። ልክ እንደ አፍንጫ ቶንሲሉ ለረጅም ጊዜ አፍኖ የሚይዝ ነገር አይደለም። ያ ጊዜያዊ ናቸው፣ በቀናት ውስጥ የሚስተካከሉ ናቸው። ከዛ ውጭ ግን የመተካት እድል አይኖርም። በጣም እናመሰግናለን። እዚህ በጣም ብዙ እናቶች አሉና ይህን እንዲያውቁ ስላደረግ እጅግ በጣም አድርገን እናመሰግናለን። በጣም ነው የምናከብረህ የምንወደህ። አይ ቲንክ ወንድም ካንድ ሊተዋወቅ ፈልጎ ነው መሰለኝ የሚገባ